ያፌት ጉድ ሰራቸው። ሲጠብቁ ነበሩ። በ11ኛው ሰዓት ጥሩ ሲስተም አግኝተናል ብለው ያፌትን የሚያስተኛ የእንቅልፍ መድኃኒት ሰጥተውት እዛ ጸጥ ብሎ ላሽ ብሎ ተኝቶ ነበረ። እኛ ደግሞ ሞተ የደረሰ እዛው አይንቃ ምናምን ስንል የነበረ ሰውዬ ለካ እንቅልፉ ጨርሶ ተነሳ። ያም ሲተኛ አጋጣሚ ነበረ። ያፌት ማነው ናታን ቀለበት ይዞ ነበር ሄደው። ረፉዬ እንዳው እሺ የምትኝ ከሆነ ሰርጎ ደገሰው እሱ ቢሆንም ግን ቀለበቱ ብሎ አውጥቶ እንትን ሲል እምቢ አለች። አይሆንም አለች። አይሆንም እፎዬ መጀመሪያ እንትን ብያት ነበረ። እውነት ለመናገር እንደው ምን አይነት ሆነች፣ እንደው ምን ይሻልሻል እንዴ ምናምን ብዬ እኔ ራሴ በጣም ተናድጄ ነበር። ከናታ የበለጠ እኔ ነበርኩኝ የተናደድኩኝ። እሺ ብላ ቀለበቱን አድርጋ ከዛ ተያይዘው የሚጠፉ ነገር ነው መሰለኝ። ነገር ግን ይሄ አጅሬ ተንኮለኛ ሰውዬ ያፌት ምን አድርጓል? ቀድሞ ማንም ሳይቀድመው ተቀድሞ ተፈራርመዋል። ፍርድ ቤት ሄዶ የጋብቻ እንትን ለካ የዛ እሱን ይዟት ነው እምቢ አይሆንም ያለችው። እነናታ ይሄን የሚያውቁ ነገር የለም። ምንድነው ያለው ቢኒ? ሁሌም አንድ እርምጃ ይቀድመናል፣ ሁሌም ቀዳማ ነው። እኛ እኮ ይሄን አላሰብንም። እውነት ነው። እናንተ ዝም ብላችሁ ነው ብድግ ብላችሁ ተነሳችሁ። የምር ይሄን ሰውዬ የሚቻል ሰውዬ አይደለም። በኃይለኛ ተንኮለኛ ሰውዬ ነው። ከዚህ በኋላ ቀድማችሁ የሆነ ነገር ካላደረጋችሁ እውነት ለመናገር ይጨርሳችኋል ማለት ነው። እና ሁሌም በቃ ከኋላ ነው የምትነሱት። ዩኖ ምን የሚደረግ ይሻላል? አሁን በምንድን ነው የሚያመልጡት? አሁን ነቅቶ ወይም ከዚህ በኋላ ይሄን ሁሉም ስላወቀ የምር መቀመጫ መቆመ ነው የሚያሳጣቸው። ሰውየው ነው እንደምታውቁት። አያናድድም? በጣም አያናድድም? እንደው እንቅልፍ እናንተ ዘሞ የእንቅልፍ መድኃኒት ሳይሆን መስጠት ነበረባችሁ። እዛው የሆነ ይዞት የሚሄድ መድኃኒት ነበረ መስጠት ነበረባችሁ። የምሬ ነው የምላችሁ። እናንተ ግን ሰጣችሁት። ምን ይባላል አሁን? ይሄ ምን ይባላል? ይህን እንደሚደረግ ለካ አውቁ ነበረ አለች። አው ለካ አውቁ ነበር። የዋዛ ተንከሲስ አይደለም። ሰሞኑ ቀለበት የተፈራረሙ ቀን የሚከሰተው ነገር አይታወቅም። ሰርጉም ሊበላሽ ይችላል። ቤተሰቦች ምን ማድረግ እንዳቀዱ የማውቀው ነገር የለም። ስለዚህ መጀመሪያ እንፈራረም ነው ያለት። በግድም በውድም ቢሆን አስፈራርሞ ተፈራርሟል ማለት ነው። እኔ ቤተሰቦች የሌሉበት አልፈራረምም ብላ ነበር። አልሰማሽም? ቤተሰቦችማ የሆነ ነገር አቅደው ሊሆን ይችላል ብሎ ነው እንግዲህ ያው ያስፈረማት ማለት ነው። ያስፈራረሙ ተፈራረሙ እዛው ሄዶ። ስለዚህ ያን ምክንያት የሆነው ዛሬ እሱ ነው። ያው ማን ነበረ ይሄ አንድ ያክስት ልጅ የተባለው ማለት ነው። እሱ ያው ትንሽ እንትን ብሎ ነበር፣ ግን የሱ ልጅ በጣም ነው የሚያናድደኝ። እዛ ላይ ደግሞ ያናደደችኝ ሉሊት ነች ማለት ነው። ቅድም የሰጣችሁት ውሃ በላ ያስነቃች እሷ ነች። እነሱ ግን ማን ትዝላላችሁም ነበረ። ያም ይሄ ልጁ ማን ነበረ? እሱም ምንም አላስታወሰውም። ውሃው ያስታወሰችው ሉሊት ነች ማለት ነው። ኤፍራታን ደግሞ ደነገጠች። እነዛ ሲባል አይዞሽ አትደንግጪ፣ ምንም አይሆንም፣ የእንቅልፍ መድኃኒት ነው ሰጠ ነው። ስለዚህ ከሀገር መውጣት ካለብን ይዤሽ እወጣለሁ ሲላት ነው አይሆንም ያለችው። ያው እንግዲህ እሷም ወዳ አይደለም። በመጨረሻም ወደ ቤታቸው ሄዶ ግን በጣም የሆነ ልብ አንጠልጥል ነገር አለ። መጨረሻ አካባቢ ላይ ሲቋረጥ ወይም ደግሞ ቪዲዮ ሲያልቅ ማን ነው የመጣ? ሁላቸውም ተደነጋግጦ ነበረ። ኤፍራታ መጣችሁ የሚለውን ሌላ ጥያቄ ነው። አሁን ሌላ ማንም እንደዚህ የሚደነግጡ ማን ይመጣል? ወይ እሱ መጥቷል፣ ያው እንደሚያጠፋቸው ተናገሪ ንገሪያቸው ብሏት ነበረ። ምናልባት ወይም እሷ ተናግራ ይሆናል ማለት እሱ መጥቶ ይሆናል፣ ወይም ደግሞ በሁለት አንዱ የመጡ ይመስለኛል። የሁሉም በድንጋጤ ያበዱት። ሌላው ደግሞ እጅግ በጣም የሚያስደስተው ጽዮን አስታውሰው ወደ ራሷ ተመልሳለች። አሁን ግን ከዚህ በፊት ኤፍራታን የሉሊት እንደምታስደነግጣት እንደዚሁን ሁሌም ፈርተሽኝ እንደምትኖሪ ትኖሪያታለሽ፣ እንደዛ ነው ማደርግሽ ብላ ያው እንትን ብላት ነበረ። ያን አሁን ደግሞ ፂን ይህን ነገር እያደረገች ነውና ደስ ይላል። ሙሉ ለሙሉ አስታውሳለች። ያ ትውስታው ያጋጨቻትን ከሽንት ቤት ሆና ሁሉም መጥቶለታል። ከዚህ በፊት ከኤፍራታ ጋር ያደረገችው ነገር ሁሉም
ምን ጸጽቷታል። አሁን ተይ የሚጸጽትሽ ነገር አትናገር ያለቻት አስባችሁታል? አዎ አንድን የሚጸጽት ነገር እሷ ግን ያው በእንትን አልነበረም ከራሷ ጋር አልነበረችም። ነገር ግን ዛሬ አስታወሰችው። ግን ከዚህ ሰውዬ አስለቅቅሻለሁ፣ አስወጣሻለሁ ወዶሽ ወይም ደግሞ ወደሽ እንዳይሆነ ይታወቃል። ግን በምን መልኩ ነው እስቲ በህይወትሽ አንድ ጥሩ ነገር ስሪ ብላ ፂን ራሷን እየወቀሰች ነበር። በእርግጠኝነት ፂ ተመልሳለች። በእርግጠኝነት ከዚህ በኋላ የሆነ ነገር ማድረግ ትችላለች። የምሬ ነው ብላችሁ ኤፍራታን ከዛ ሰውዬ ብቻ የሆነ ሲስተም ያው ናታ ከነሱ ጋር ከሆነ ካገዛቸው፣ አሁን እኔ ከነሱ ይልቅ ናታ ነው የሆነ የሚያናድደኝ ማለት ነው። በቃ ሁሌም እንደዛ በቃ መጠጥ የሆነ ነገር መጠጣት እሻዳ ያሄ እሻዳ ማቢሲር ከዛ ነገር የሚያወጣው ነገር ነው የሚመስሉት እንዴ። በአሁኑ ሰዓት ቤዚ እንደዚህ ተቀይራ እስር ቤት ያሳለፈችው ነገር ምክር ብቻ ይሄ ምኑ ሰውዬ ነው የጀልባው ሰውዬ። አዎ እሱን ሰውዬ ትምህርቱ በጣም እኔ ራሱ በቃ ተምሬበታለሁ። አዎ አንድን ነገር ሲመጣ ሁሌም የጥሩ ነው የኸይር ነው የሆነ የእኛን የሚያልፈን ነገር በጉጉት ጠብቀን ወይም ሳይደርስበት የዛን ነገር ወይም የተበላሸብን ነገር የእኛ ጥሩ እንዳልሆነ ነው። በቃ ከሆነ ነገር ሊያሳልፈውን ፈልጎ ነው ይባል የለም። አዎ እንደዛ እኔ ወሰድኩት። በቃ አትናደዱ፣ አትናደዱ ባለፈ ነገር በቃ የእኛ ጥሩ እንዳልሆነ ነው። ስለዚህ መጸጸትም የቻላችሁትን አድርጎ ካልሆነ ደግሞ በቃ የእናንተ አይደለም፣ በዛ ውሰዱት ማለት ነው። ሌላው እጅግ በጣም የሚያስገርመው ዳጊና ማን ነበር ሉሊ ማነች ገኒ ማለት ነው። በቃ ቤታቸው ጠቅልል ብለው ቤታቸው ገብተዋል ማለት ነው። ግን ዛሬ ከዛ በፊት መከራቻቸውን ምክር ልጆቼ ብላ ስትመክራቸው የነበረው ምክር በጣም አሪፍ ቂሳ በሉት በቃ ቂሳ እንደ ሀዲስ እና አሪፍ ቂሳ ነው ነገረቻቸው። ያን ነበር ያስታወሳት ዳጊ ማለት ነው። ዳጊም እኮ እህቱ ልትጎዳ እኮ አይፈልግም። እሱ መሆን ነገር ማድረግ ግን ጊዜ ጠብቁ፣ መቼ ይሆናል አመቻችዶ ይሄንም ማድረግ ይፈልገው። እስከዛ ግን በአንድ አይሆንም ማንኛው ነገር። ገኒም ልጆች ስትመክር የነበረው ደግሞ ያው አንቺም ተጠቀሚበት፣ ተስፋ አትቁረጪ፣ ተስፋ አይቆረጥም። የራስ ያልሆነ ነገር ከሆነ በቃ የኛ አልሆነም መጀመሪያም ብለሽ ምክርም ስትመክሪያቸው የሚሆነውን ይሆናል የማይሆነው አይሆንም ብለሽ ያን ነገር ስትመክሪያቸው ነበሩ። ዛሬ ደግሞ አንዳንዴ ያው እኛ ራሳችን መጠቀም አለብን ብዬ አስባለሁ። ራሳችን ያልጠቀምነው ነገር ሌላው ሰው አይጠቀመው ወይም ደግሞ ሌላ ሰው አንመክርም ማለት ነው። እፉዬ ያኔ ምንድን ነው አለችሽ ያ ስትልሽ ነበር ይሄንን ምክር መከርሻት ማለት ነው። ስለዚህ ያን ምክር ደግሞ ተጠቀሚበት አንቺም። አሁን አንድ ያለ አጠገብሽ ዳጊ ነው። ዳጊን ደግሞ እንዳይጎዳ ማድረግ ነው ያለብሽ እንጂ እሱን ተስፋ እንደሚቆርጥ አንቺም ደግሞ ተስፋ ቆርጠሽ እሱን ተስፋ ማቁረጥ አይደለም። ስለዚህ ያለው ነገር ይሆናል ይቀየራል ብለሽ በቻልሽው አቅም ያው መንቀሳቀስ። እኔ ሁላችሁ በዛ ቤት ያላችሁ ጀሞዎች በሙሉ የሆነ ነገር ትካላችሁ ያው ይሆናል ብላችሁ ማድረግ ትችላላችሁ ባይ ነኝ። በተረፈ ደግሞ የአፌትን ብልሃት የአፌትን ቲቢተኝነት እጅግ በጣም ነው ገረመኝ። ከዚህ በኋላ የሚያደርጋቸው ነገሮች እንጃ ከባድ ናቸው ብዬ ነው ማምነው። ስለዚህ ሰርጉ ምንድነው አለ ሰርጉ ማበላሸት ነበር። ከዚህ በኋላ ምንድነው የምትጠብቂ ያለ ናታን፣ ከዚህ በኋላ ምንድነው የምትጠብቂ? በቃ ሰርጉ መሰናከል ነበረበት፣ ተሰናከለ። አሁንስ ያለ አንተ እኮ አላወቅክም። መጀመሪያ እኮ ታስራለች ሴት ልጅቷ ማለት ነው። አንተ ስታቅ ነው የምታወራው። ስለዚህ ጋሽ ናታ ተረጋጋ። የሰርጉ ቀን ኤፍራታ ደስተኛ እንዳልሆነች አክስቱ ዛት ስትወርድ በፊቷ የሚታየው ነገር ወዳ እንዳልሆነ ከጀርባዋ ደግሞ ብዙ ነገር እንዳለ ይነበባል። ምክንያቱም አንድ ሰው ወዶ ፈቅዶ አፍቅሮ ከሆነ እንደዛ አይሆንም። ስለዚህ የሆነ ያስገደዳ ነገር አለ። አንተ ተስፋ መቁረጥ የለብህም ብለሃለች ቤዛ። በጣም አሪፍ ትምህርት ነው መከረች። አንተ ግን ልትሰማ አልቻልክም እና
አዎ እኛም እናውቃለን፣ እናንተ አታውቁም አሉ። እኛም እናውቃለን። እንደዚህ በግጃጅ ነው እንጂ ምንም እንደሌለባት። ግን አንተ ምንድን ነው አልከኝ? የኔን ያደረገቻቸው የኔን መሸወዳ ነው ያን እንዲጸጽጧት ነው እንጂ ሌላ ነገር የለም ብለህ የራስህን ሀሳብ ደምድመሃል። ጋሽናታ ይሄን አዋጭ አይደለምና ከዚህ በኋላ እኔ የሚመስለኝ እንደው ናታን አሁን ማነው ማን ነበረው ያፌትን አግብቶ እየኖረ ነው። በዛም በዚህም ብላ የሆነ ነገር ታደርገዋለች ኤፍራታ። ከዛ በኋላ ያደረገችው ይሄ ሁሉም የከፈለችውን መስዋዕትነት ያንተ እንደሆነ ይገባሃል ማለት ነው። ኤፍራታ በመጀመሪያ አይ እንዳታገባው እንትን ብላ ነበረ። መልሳ ደግሞ እሱን አግብታ ቤቱም የእናንተ እንደሚመለስ የጊዜው ከእሱ ጋር ኖራ ከዛ በኋላ እሱን የህግ አሳልፋ ሰታ ሴቶቹም ያሉበትን አውጥታ እነሱም ለማዳን የዚህ ነበረ የግድ ማነው ያፌት እንዲያገባት የወሰነችው እንጂ የሌላ አይደለም። ስለዚህ ቤታችሁን በእጃችሁ ሊገባ ነው፣ እነዛም ሴቶች ሊለቀቁ። ይሄ ግን የማደርገው ራሴን ሰዎች አሳልፌ ሰጥቼ ነው ብላለች። ስለዚህ ያው ራሷን አሳልፋ ሰጥታለች የማትፈልገውን ሰው ይህን አውሬ ሰውዬን ለማግባት። ይህን ደግሞ ወዳ ፈቅዳ አይደለም ይህን ነገር ለማስተካከል። ይህ ሁሉም ከተመለሰ በእኔ ብቻ ምክንያት እነዛ ሴቶችም የሁሉ ሴቶች በዛ ሁኔታ መኖር የለባቸውም። እናንተም ደግሞ በግፍ የተነጠቃችሁ ቤታችሁ ለማስመለስ ይኸው ራሷን አሳልፋ የማትፈልገውን ሰው እየተዳለች ነው። ከኋላ ግን ይቆጭሃል። ልክ እንደ ቁጭ ብለህ እንዳትጸጸት ነው። ስለዚህ አሁን የቻልከውን አድረግ። ወንድና አሁን አንተ ወንድና ሴቶቹ ተሽሎሃልና በእርግጥ በአሁን ሰዓት እነ ቤዛ ይሽዋሉሃል። አንተ ዝም ብለህ ነህ ቦቅቧቃ ሰውዬ። ስለዚህ ተባብረህ ማድረግ አለብህን አድርግ። ከኋላ ይቆጭሃል። ቤዛ አለችኝ ነገር እውነት ነው ወይ? ወይኔ ያኔ ብሰማ ኖሮ፣ ወይኔ ያኔ ያዝን ልቀቁኝ ስትል እንዳንሰማ ከኋላ ማለት ነው። ስለዚህ ጋሽናታ አስብበት። ይሄን ያንተ ነው ማለት ነው። ከኋላ ቁጭ ብለህ ስታለቅስ እንደነ አንተ ስራ የሆነ ነገር ስትናደድ ማልቀስ መጠጣት ነው። በቃ መተው የሚመክሩ ሴቶቹ ናቸው። በዚህ እስከ መቼ ይቀጥላል? ስለዚህ ጠርጥሪ የምን ይሆናል? ያ ሁሉም መጀመሪያ እንዳገታት ምናምን ታውቃለህ። አሁን ራሱ መጠርጠር አለብህ። የሆነ ነገርማ አለ ብለህ መጠርጠር ነበረብህ። እኔ ስለሸወደች ነው፣ ራሷን ጸጽታት ነው፣ የኔ ላይ የፈጸመችው ግፍ ነው፣ የዚህ ነው ምናምን። አሁን አንተ ፎከስ አደረግከው እነዚህ ጋር ናቸው። ግን የእሷውን አታውቅማ። ብታውቅማ እንደዛ አልነበረም። ስለዚህ ስታለቅስ እንዳናይ። ሰላማችሁ ይብዛ። ባይ ባይ።